ከማመስገን በቀር እኔ መናገር ከማመስገን በቀር ምን ይከፈላል ጌታ ቅዱሳን በዓለም ዙሪያ ያክብሮትና የፍቅር ሰላምታችን ከደቡብ አፍሪካ ከጆሃንስበርግ ለሁላችሁም በያላችሁበት ቦታ ይድረስ። ሰሞኑን በሶሻል ሚዲያ ይዘዋወር እንደነበረው በጣም የምናከብረው የምንወደው በአገልግሎቱ በባህሪው ባሉ የደቡብ አፍሪካ አብያተ ክርስቲያናት የተመሰከረለት ዘማሪ ሰለሞን ይርጋ በገጠመው ህመም ምክንያት የኛን እርዳታ ፈልጓል። በምን መልኩ እርዳታችንን እንደፈለገ የግሎባል ቤተክርስቲያን ዋና መጋቢ ፓስተር ሄኖክ ዝርዝር ሐሳብ ከነገረን በኋላ እኛም እንደ አብያተ ክርስቲያናት መሪዎችና ፓስተሮች ሐሳባችንን ተራ በተራ እንገልጻለን። ጌታ ኢየሱስ ይባርካችሁ። ፓስተር ሄኖክ በጌታ ጸጋና ሰላም እላችኋለሁ። ስፔሻሊ በዚህ በሳውዝ አፍሪካ በጆሃንስበርግና በአካባቢው ያላችሁ ቅዱሳን ዛሬ ወደናንተ የመጣነው በዚህ በቤተክርስቲያናት ህብረት ሰብሳቢነት በወንድማችን ዘማሪ ሰለሞን ይርጋ ባጋጠመው የጤንነት እክል ምክንያት ወደ ህንድ ሀገር ሄዶ እንደሚታከም ሁላችሁም ሰምታችኋል። አሁን በሳውዝ አፍሪካ ያለች የክርስቶስ አካል ደግሞ በወንድማችን ላይ የመጣውን ይህንን የጤና እክል ጤንነቱ እስኪመለስለት ድረስ በጸሎት በጣም እየተጋደልን ነው ያለነው። በየቤተክርስቲያናቱ በጾምና በጸሎት ስለ ወንድማችን እየተጸለየ ያለው። አሁን ደግሞ ሁሉም የራሱን የፍቅር መግለጫ ኮንትሪቢዩት የሚያደርግበትን እድል እንድናዘጋጅ በተደጋጋሚ ጥያቄዎች እየመጡልን ስለሆነ ከህክምናው ባለፈ ደግሞ ባለትዳርና የሶስት ልጆች አባት ነው ታውቃላችሁ። በሚያስፈልገው ነገር ሁሉ ኦልሞስት ከ8 ወር በላይ በስራ ገበታ ላይ አይደለም ያለው፣ በህክምና ላይ ነው ያለው። በጆሃንስበርግ ያሉ አንዳንድ ቅዱሳን ካሁን በፊት ባደረጉት ኮንትሪቢዩሽን እስካሁን ልንደርስ ችለናል። ካሁን በኋላ ደግሞ ላለው ለማንኛውም ነገር ከጎኑ እንድንቆም በፊታችን ቅዳሜ በጃንዋሪ 22 ላይ በግሎባል ቤተክርስቲያን አዳራሽ ልዩ የሆነ የፈንድሬዚንግ ፕሮግራም ተዘጋጅቷል። እናንተም ይህንን ፕሮግራምና ይህን ማስታወቂያ የምትካተሉ ቅዱሳን ማንኛውም ሰው ከየትኛውም ሃይማኖት ከየትኛውም ቋንቋ ሰሌን የማይወድ ለሰሌ አክብሮት የማይሰጥ ሰው እንደሌለ እናውቃለንና በዚህ በተዘጋጀው ፕሮግራም ላይ እንድትገኙና ፍቅራችሁን መግለጽ የምትችሉበትን ስጦታችሁን እንድታደርጉ ለወንድማችን ለቤተሰቡ የሚያስፈልገው ነገር እንድታደርጉ ይህንን ለመናገር ነው በዚህ ሰዓት ይህንን ማስታወቂያ እየሰራን ያለ ነው። ስለዚህ የምትችሉትን ያህል ሰዎችን እንድትጋብዙ ይህንን ማስታወቂያ ሼር በማድረግ ለጓደኞቻችሁ ደግሞ እንዲደርስ በማድረግ ቅዳሜ ማታ 1 ሰዓት ላይ በአበሻ ሰዓት አቆጣጠር ወይም በሳውዝ አፍሪካን ሰዓት አቆጣጠር 7 o'clock ኢቭኒንግ በግሎባል የቤተክርስቲያን አዳራሽ እንድትገኙና ፍቅራችሁን እንድትገልጹ የምትችሉትን ያህል ኮንትሪቢዩት እንድታደርጉ ይሄን የተባረከ እድል እጆቻችሁን በመዘርጋት እንድታሳዩን ይሄንን ለማሳሰብ ነው የመጣነው። እንግዲህ ስለ ሰሌ ብዙ የሚናገሩ ሰዎች አሉ በመካከላችን። ወደዚህ ሀገር ከመጣ ኦልሞስት 20 ዓመት በላይ ሆኖታል። በ20 ዓመት የአገልግሎት ጉዞ ውስጥ በመልካም ስነ ምግባር በኮሚትመንት ካሴቶችን አውጥቶ 3 ተከታታይ ካሴቶችን አውጥቷል። ሁሉንም ለእግዚአብሔር መንግስት እንዲሆን ለቤተክርስቲያን ስጦታ አድርጎ ለሰጠው። እንደዚሁም ደግሞ 4ኛ አንድ VCD አውጥቷል። እሱንም እንደዚሁ በአገር ቤት ላለ ለወንጌል ለዓለም ሁሉ ቤተክርስቲያን ስጦታ አድርጎ ሰጥቷል። ቤተሰቡን፣ ትዳሩን፣ ኑሮውን፣ ስራውን ሁሉ ራሱን ለእግዚአብሔር መንግስት የሰጠው ወንድማችን ነው። እግዚአብሔር አምላክ ጸጋውን ሰላሙን ሁሉ ያብዛላችሁ። ቴንክ ዩ። እሺ ጌታ የተባረከ ይሁን። እንግዲህ አሁን በገጠመን አጋጣሚ ፓስተር ኤልያስ በዚህ በደቡብ አፍሪካ በአዲስ ሕይወት ቤተክርስቲያን ዋና መጋቢ እና የተወደደ አገልጋይ ነው። እሱም ስለ ዘማሪ ስለ የሚለው እንሰማለን። ሰላም ለእናንተ ይሁን ወንድሞችና እህቶች።
በሁላችንም ዘንድ ሰለሞን ተወዳጅ አገልጋይ ነው በመግባሩም የተመሰከረለት ነው ለክርስቶስ አካል በመሰጠት ያገለግል የነበረ ወንድም ነው ከዚህ በመነሳት እኛም እንደው በተለይ ጆሃንስበርግ እና ሳውዝ አፍሪካ በአጠቃላይ ይሄንን እድል ለማግኘት ብዙዎች እንደጠየቃችሁ ስለሰማን በዚህ መንገድ ይሄንን መልእክት ለማስተላለፍ ነው የወጣ ነው ይሄንን መልካም እድል አግኝተናል ያው ለሰው ሁሉ ይልቁንም ደግሞ ለእምነት ቤተሰቦች መልካም ማድረግ እንዳለብን መጽሐፍ ቅዱስ ስለሚያሳስበን በተለይ በመሰጠት ጌታን እየወደደ ያገለግል የነበረ ወንድም ስለሆነ እንዳለው ፓስተሩ ተከታታይ ያወጣቸውንም አልበሞች ለቤተክርስቲያን ነው የሰጠው ከብዙ አቅጣጫ አንፃር ሰለሞንን በአሁን ባለበት ሁኔታ ሁላችንም በበኩላችንን አስተዋጽኦ እንድናረግ በዚህ አጋጣሚ ያሳስባችኋለሁ ያው እንደተነገረው የፊታችን ቅዳሜ ከምሽቱ 1 ሰዓት ጀምሮ በግሎባል ቤተክርስቲያን የሚደረግ ፈንድሬዚንግ አለ በዛ ላይ ወንዶች ሴቶች ሁላችሁ እንድትገኙ የትኛውም የሃይማኖት ክፍል ይሆናችሁ በተደጋጋሚ ሳውዝ አፍሪካን በዚህ አቅጣጫ አይተናል በቅልቦች ህብረት የተለያዩ በችግር ውስጥ ያሉትን ሰዎች አብረን ደርተናል የተለያዩ ሰዎችን ኦርቶዶክስ ሙስሊም ፕሮቴስታንት ሳንል በጋራ በዚህ ከተማ ይሰራናቸው በጎ ስራዎች ስላሉ አሁንም በየትኛውም የሃይማኖት ክፍል ላላችሁ በሩ ክፍት እንደሆነ ኮዲዮ አሳስባችኋለሁ እኑ በዚህ በበጎ ስራ እንተባበር ይሄንን አስተላልፋለሁ አመሰግናለሁ ቴንክ ዩ ፓስተር ኤሊ የተወደደው እግዚአብሔር ሰው ፓስተር ኃይልሽ ይቀጥላል እግዚአብሔር ይመስገን እንግዲህ እንደምናምሽታችኋል እንደምናርፍዳችኋል ሌሎቻችሁ አንዳንዶች አካባቢ ደግሞ እንደምናድራችኋል ነው እንደምንሰነበታችሁ ዛሬ እንግዲህ በዚህ ያለ ነው ስለ ዘማሪ ሰለሞን ለመናገር ነው ዘማሪ ሰለሞንን እኔ የማውቀው ገና ከልጅነቱ ነው ራሱን ለአገልግሎት የሰጠው ገና በልጅነቱ ነበር አይ ሪሜምበር በኢትዮጵያ አቆጣጠር በ1986 ዓመተ ምህረት በነሐሴ ወር ከአዲስ አበባ ተነስተን ጅማን አቋርጠን በዳውሮ ክልል በጪዳ በአመያ በዋካና በአካባቢው በሀገር በመጓዝ ወንጌልን በመዞር አብሮኛ አገልግሏል ከዛን ጊዜ ጀምሮ ይህ እንግዲህ ዛሬ የምናውቀው የምንናገርለት ጸጋው የዝማሬ ጸጋ ከዛን ጊዜ የጀመረ ነው በአዲስ አበባ በነበረው አገልግሎት ከፍተኛ አገልግሎትን ያገለግል ነበር ከዚያም ባሻገር እንግዲህ በልጅ በሳውዝ አፍሪካ ስፔሻሊ በመላው ሳውዝ አፍሪካ በመዘዋወር በአብያተ ክርስቲያናቶች በመዞር ባሉት ክልሎች ሁሉ በመዞር ወንጌልን እንደገና እግዚአብሔርን ቃልን በዝማሬ ያገለገለ ትጉ የእግዚአብሔር አገልጋይ ነው ከዛም ባሻገር ደግሞ በቤተ ክርስቲያን ውስጥ ባለው መሰደድ ሁሉ ገብ የሆነ አገልጋይ ነው ደከመኝ ሰለቸኝ ሳይል እግዚአብሔር በሰጠው ጸጋ እንዲሁም ደግሞ ባለው እግዚአብሔር በረዳው መጠን እግዚአብሔርን ሲያገለግል ሰዎችን ሲረዳ የቆየ ሰው ነው እንግዲህ አሁን ደግሞ በደረሰበት የጤና መታወክ ምክንያት ከሀገር ወጥቶ ሌላ ክልል ሄዶ መታከም ስላለበት ሁላችሁም በሳውዝ አፍሪካ የምትገኙ ኢትዮጵያውያንና ኤርትራውያን በመትችሉት በገንዘባችሁ በጸሎታችሁ ከሱና ከቤተሰቡ ጋር እንድትቆሙ ማሳሰብ እንወዳለን ቀደም ፓስተሮቹ እንዳሉት ቅዳሜ በሚገኘው ፈንድሬዚንግ ፕሮግራም ሁላችሁም ተገኝታችሁ የዚህ ሃይማኖት ሳይባል ማለት ነው የዚህ እምነት የዚህ ዘር ሳንል ከእናንተ እርዳታ እንፈልጋለን ስለዚህ መጣችሁ ከዘማሪ ሰለሞንና ከቤተሰቡ ጋር እንድትቆሙ ማሳሰብ እንወዳለን አመሰግናለሁ ቴንክ ዩ ፓስተር ኃይልሽ እግዚአብሔር ሰው ፓስተር እንዴ እግዚአብሔርን አመሰግናለሁ በዚህ ሰዓት በተለያየ ቦታ ሆናችሁ በተለያየ እምነት ተቋም ውስጥ ያላችሁ እህት ወንድሞች በአጠቃላይ በተለይ ደግሞ በሳውዝ አፍሪካ ውስጥ ያላችሁ ኢትዮጵያውያንና ኤርትራውያን በቅድሚያ ሰላም ልላችሁ ፈልጋለሁ ይሄንን መልእክት ሰምታችሁ ተገቢ ምላሽ በቅንነት በበጎ ልብ ስለምትመልሱ መጀመሪያ ላመሰግናችሁ ፈልጋለሁ ሰለሞን ማለት እኔ እዚህ ሀገር ከገባሁበት ጊዜ ጀምሮ ለ10 ዓመት አብረን የእግዚአብሔርን መንግስት ስናገለግል የነበረ ወንድም ነው ስለሱ ለማውራት በጣም ብዙ ነገር ነው ውስጥ አለ ሰሌ አገልግሎትን የሚያገለግለው በጤናማ ዓላማ ነው በጤናማ ዓላማ ያም ማለት ምን ማለት ነው እግዚአብሔርን ከማክበርና ከማስከበር የተነሳ እንደዚሁ ደግሞ የእግዚአብሔርን ቤተሰብ መታነጽ
መጠቀም ከመፈለግ የተነሳ ተጠምቶ የሚያገለግል አገልጋይ ነው። በእግዚአብሔር ቤት ውስጥ ለመትጋት ሁለመናውን ጊዜውን ራሱን እንደዚሁም ገንዘቡን ቤተሰቡን ሰጥቶ የሚያገለግል በጣም ታማኝ በጣም ታታሪ በፍቅሩ የሚታወቅ ሰው ነው። ይሄ ሰው ታሞ በዚህ ሰዓት ከዚህ አገልግሎት መታቀቡ በተለይ በአካል እሱ ሲያገለግል አየናቸው እህት ወንድሞች ልብ የሚሰብር ነገር ነው። በሱ አገልግሎት ውስጥ የተካፈላችሁ ሰዎች ሰሌ ማይክ ከያዘ የእግዚአብሔር ሕልውና ቤቱን በሙላት ሲቆጣጠር ሁላችሁም ታውቁታላችሁ። ጌታን የማያውቅ ሰው እንኳን ጉባኤ ውስጥ ተገኝቶ በሱ አገልግሎት ተነክቶ ጌታን በጣም ብዙ ሰዎች ሲቀበሉ እኔ በዓይኔ አይቻለሁ። የዚህ ወንድም ታሞ መቆየቱ ብዙ የሚያሳዝን ቢሆንም በዚህ ሰዓት ሁላችንም በደስታ በዚህ ጥሪ ላይ ተገኝታችሁ የፊታችን ቅዳሜ በሚደረገው ፕሮግራም ላይ በደስታ ተገኝታችሁ አብራችሁ ከኛ ጋር ቆማችሁ ለሰሌና ለሰሌ ቤተሰብ ያላችሁን ፍቅር በሙላት ስለምትገልጡ ልናመሰግናችሁ እንወዳለን። እግዚአብሔር አምላክ ይባርካችሁ የኔን በደስታ ስለምታረጉ። ጌታ ይባርክ ፓስተር እንዴ። እንግዲህ እኔም የእግዚአብሔር ሰዎች የቤተክርስቲያን መሪዎች የተናገሩትን አጽንኦት በመስጠት ቤተክርስቲያናችንን ሳውዝ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያንን በመወከል የተወደደው ወንድማችን ዘማሪ ሰለሞን ይርጋ ቅድም እንደተገለጠው የአንድ ግሎባል ቸርች ብቻ አገልጋይ አይደለም። ደቡብ አፍሪካ ያልገባበት ያላገለገለበት ቦታ የለም። አገልግሎቱም ቅድም እንደተገለጠው እግዚአብሔርን ከማክበር አንፃር እንጂ ገንዘብን ከመፈለግ ያይደለ ለፍቶ ያዘጋጃቸውን ካሴቶች ቅድም እንደተገለጠው ለቤተክርስቲያን አገልግሎት የሚያውል ለብዙዎቻችን ምሳሌ የሆነ አገልጋይ ነው። ስለዚህ አሁን ባለው ሁኔታ እርዳታችንን ፈልጓል። ጊዜ የሚሰጥ አይደለም። መመሙ እንዳገር ሄዶ እንዲታከም በደቡብ አፍሪካ የምትገኙ የቤተ ክርስቲያናት መሪዎች ፓስተሮች ጉዳዩን አስቸኳይነት በመገንዘብ የሚቀጥለው ቅዳሜ በአዲሱ ግሎባል ቸርች አዳራሽ ከምሽቱ 1 ሰዓት ጀምሮ በሚደረገው ፈንድሬዚንግ ፕሮግራም ላይ በአካል በመገኘት ወይም ወኪሎቻችሁን በመላክ ለዚህ ለተወደደ በዚህ ምድር ላይ በሰርግ በለቅሶ በማህበራዊ ጉዳይ ያለውን በማካፈል ዋጋ የከፈለውን ወንድማችንን ልጆቹንና ቤተሰቡን ከጎኑ በመቆም ቀኝ እጁንና በረታበት ጊዜ ስለሆነ ፈጣን ምላሽ እንድትሰጡ በደቡብ አፍሪካ ቤተ ክርስቲያናት ስም የፍቅር ጥሪያችንን እናስተላልፋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ምናልባት ቅዳሜ ዕለት የፊታችን ቅዳሜ መምጣት የማትችሉ ኬፕ ታውን ደርባን ፒ ያላችሁ በስር አካውንት ነምበር ይኖራል። በዛ የልባችሁን የፍቅር ስጦታችሁን በየቸርቹ የምታረጉትንም ነገር በዛ መንገድ መላክ ይችላሉ። ስለዚህ በርቀት ያላችሁ ይሄንንም ግንዛቤ ውስጥ እንድታረጉት ነው። ከታች አካውንት ነምበሩ ይኖራል። በዛ ማስቀመጥ ትችላላችሁ። ያደረጋችሁት ያለው ሳፖርት በጣም የሚረሳ ወይም የሚዘነጋ አይደለም። አሁንም ይህንን ቀን እየጠበቃችሁ እንደሆነ አንዳንዶቻችሁ እናውቃለን። ስለዚህ የቤተክርስቲያን መሪዎች እንደዚሁም ደግሞ ቅዱሳን በአካባቢያችሁ ባለው በቤተክርስቲያን ውስጥ እያስተባበራችሁ ይሄን ነገር እያደረጋችሁ እንደሆነ እየሰማን ያለነው እኔም ደግሞ እንደዚሁ ላመሰግናችሁ እወዳለሁኝ። እንግዲህ ሁላችሁም በደረግነው ጥሪ መሰረት መጣችሁ ከዚህ የተወደደ የእግዚአብሔር ሰው የእግዚአብሔር መንግስት አገልጋይ ጎን እንድትቆሙ ከቤተሰቡ ጎን እንድትቆሙ በድጋሚ በታላቅ አክብሮትና በእግዚአብሔር ፍቅር እናበረታታችኋለን። የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር ዘመናችሁን ይባርክ። ክፉ በዘመናችሁ ሁሉ አያግኛችሁ። እግዚአብሔር ይጠብቃችሁ። ሰላሙን በኑሯችሁ፣ በትዳራችሁ፣ በልጆቻችሁ፣ በቤተሰባችሁ ሁሉ ላይ የእግዚአብሔር ሰላም ከናንተ ጋር ይሁን።